እንኳን ለመላእክት አለቃ ለቅዱስ ዑራኤል ወራዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚሉ ቅዱሳን ወራዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናውና አማላጅነቱ ለዘላለሙ ከወዳጆቹ ጋር ይሁንና በሐምሌ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። የቅዱስ ዑራኤል ድርሳኑ መጽሐፍ እነዚህ ቅዱሳን ክብራቸው እንደተናገረ የአብ ጸጋ ጽዮን በነገሰ በ5ኛው ዓመት መንግሥቱ ደብረ ሊባኖስንና ደብረ ብስራትን ጎበኛቸውም አከበራቸው። ከዚህም በኋላ የንጉሥ ይኩኖ አምላክ ልጅ አምደ ጽዮን ነገሰና የኢትዮጵያን ምድር ከጠፍር እስከ ጠፍር ድረስ አንድ አድርጎም ገዛ። በዚያም ወራት ስሙ ያዕቆብ የተባለ ጳጳስ ወጣና ቅዱሳን መነኮሳት ከሆኑት ከአባ ተክለ ሃይማኖት ልጆች 12ቱን መርጦ በሸዋና በዳሞት ምድር 12 ክፍል ተከፍለው እንደ ክርስቶስ ሐዋርያትም የወንጌልን ሕግ እንዲያስተምሩም አረጋቸው። ስማቸውና ሀገረ ስብከታቸውም እንደሚከተለው ነው። የደብረ ሊባኖስና የግራርያው አባ ፊልጶስ፣ የተኩለትና የወራቤ አባ አራንዮስ ነው። የመራቤቴውና የመንዙ የሰርሜቱም መርቆሪዎስና የፈጣጊዮስም ማትያስ፣ የድዋርስ ተስፋ ሕፃን የወንጅና የጉጉት የጉራጌ አገር ኤዮስዮስና የአናርታ አገር ዮሴፍ፣ የዳሞቱ መድኃኒ ነግዚንና የጉጉ ሳሙኤል የድቢው ገብረ ክርስቶስም ናቸው። እነዚህም ቅዱሳን የሸዋንና የጉራጌን አርስትና ዳሞትን ከ12ቱ ክፍል ተካፍለው እንደ ሐዋርያት የክርስቶስን ሃይማኖትና የወንጌልን ቃል በንጉሥ በአምደ ጽዮን ዘመን አስተማሩ። የዚህ ንጉሥ የስሙ ምልክት በቅዱስ ዑራኤል ድርሳን መጽሐፍ ተብሎ ተጽፎ ይገኛል። ከዚህም በኋላ ዳግማዊ ዳሞት ማለትም ሁለተኛ ስሙ ዳግማዊ ቆስጠንጢኖስ የተባለ ንዋየ ማርያምም ነገሰ። ይኸውም ሃይማኖቱ የቀና አምላክን የወለደች እመቤታችን ድንግል ማርያምንም የሚወድም ነበረ። እሱም ወንጌላዊ ሉቃስ የሳላቸውን የእመቤታችንን ስዕሎችም ከኢየሩሳሌምም አስመጣ። አንዲቱን ስዕልም ቅዱስ ዑራኤል በአምላካችን ደም በቀደሳት ጀብላ በምትባል ቦታ በጎጃምም አስቀመጣት። ሁለተኛዋንም በደብረ ወርቅ፣ ሦስተኛዋንም በሐይቅ ውስጥም አኖራት። ወንጌላዊ ዮሐንስ የሳለውን የዑራኤልን ስዕል ግን በከተማው ውስጥ በወርቅ ግምጃ በተሠራ ድንኳን ውስጥ ከእርሱ ጋርም አኖረው። የጌታችን የቀይ ግምጃ ልብሱን ግን ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳት በአምሳል ሀገር በክብረ ነገሥት ደብር ውስጥም አስቀመጠው። ያንንም ደብር ከከበሩ አድባራት ሁሉ ይልቅ የእሱን ክብርም ከፍ ከፍም አደረገ። ስሙንም ደብረ ከብሬ ብሎም ሰየመው። በዘመኑም ከኢየሩሳሌምና ከሶርያ ሀገር ብዙ ቅዱሳት መጻሕፍትንም አመጡ። ዳግመኛም በምስር ውስጥ ከምትሆን ከማልቃ አገር መጽሐፍ ግብረ ሕማማትና ሃይማኖት አባው እንዲሁም አምላክን የወለደች እመቤታችን የድንግል ማርያም የድርሳኗን ዜና የሚያበስር መጽሐፍና አለፍቃርም ከሚባል ከልጇ ታምር ጋር መጣ። ይህም ተረፈ ወንጌል ማለት ነው። ሦስተኛውም የአንቀጽ ቁጥር 49 ከንዑሳን ምዕራፎች ጋር 339 የሆነ የጌታችን የኢየሱስ ክርስቶስ መጽሐፍ ኪዳኑን ጨምሮ መጣ። አራተኛም አምላክን የወለደች የእመቤታችን የድንግል ማርያም ታምራቶቿ መጽሐፍ ቁጥራቸው 337 የሆነ ከጥልጥልያው ከዴክስዮስ ዘንድም ቁጥሩ 900 የሆነ ከእስጦንጥኖስ ደብርም መጣ። አምስተኛም ስምዖን አምዳዊና ኤፍሬም ጌታችን አምላካችን ኢየሱስ ክርስቶስ ከአባቱ ከአብና ከወልድ ከመንፈስ ቅዱስ ጋር በአኗኗር አንድነት
ያለው መሆኑን የሚያስረዳ በቀናች ሃይማኖት የደረሱት መጻሕፍት መጣ። ስድስተኛም የአንቀጽ ቁጥር 344 የሆነ ኤፍሬም የደረሰው የምስጋና መጽሐፍና የሳዊሮስ መጽሐፍም የቄሳርም የባስልዮስም መጽሐፍ መጣ። የያዕቆብ ዘሰርግና የያዕቆብ ዘስንጥርም መጽሐፍ መጣ። የእስክንድርያው አባ ጌርሎስና የአንቄጽያው አባ ዘካርያስ አምላክን ስለወለደች ስለእመቤታችን ቅድስት ድንግል ማርያምም በነፍስም በሥጋም ድንግል መሆኗን የሚያስረዳና ስለ ቀናች ሃይማኖት እንደ ኤፍሬም የደረሱትንም አመጡ። ሰባተኛም የአምላክ እናት በዓል እንደ ልጇ በዓል የሚከበርበትና የዕለተ ሰንበትን ክብሯ ሁኔታ የሚያስረዳ መጽሐፍ ከመጽሐፍ ሁሉ በላይ አድርጎ በደብረ ከርቤ ውስጥ አስቀምጠው። ይህም ንጉሥ ኢትዮጵያንና ግብፅን ከኢየሩሳሌም ጋር እንዳድርጎም ገዝቷቸዋል። በዚያ ዘመንም ከእርሱ ጋር የነበሩ ቅዱሳን ሁለት ስሙ ሰላማ ተብሎ የተሰየመ ጳጳስ አባ ፊቅጦስና የጉጉ አባ ሳሙኤልም ነበሩ። ሦስተኛው የዋልድባ አባ ሳሙኤል፣ አራተኛውም የሽንገላው የዋልድባው አባ ጊዮርጊስም ናቸው። በሱ ዘመንም በቅዱስ ዑራኤል ጸሎት ሀገራችን ኢትዮጵያ በቀናች ሃይማኖት ማለትም በተዋሕዶ ሃይማኖትም አበራች። ይህም ንጉሥ በእንደዚህ ያለ ደግ ሥራ ሳለ በሰላም አርፎ ወደማያረጀውና ወደማይጠፋው ዘላለማዊ ሕይወትም ሄደ። ከዚህም በኋላ ልጁ ይስሐቅ ነገሠና ስሙ መንግሥቱ ወደ ማዕርድም ተባለ። አባቱም መንፈሳዊ እንደሆነ እርሱም ደግሞ መንፈሳዊም ሆነ። በሸዋ ክፍለ አገር በትውለት ውስጥም በደጋው ክፍል አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ታላቅ ቤተ ክርስቲያንም ከሠራ በኋላ እንዲሁም በዚያ አገር ውስጥ የቅዱስ ሚካኤል ቤተ ክርስቲያንም ሠራ። ዳግመኛም ወደ ጎጃም ሄደና የፊተኛውን አፍርሶ በታቦት ቅዱስ ጊዮርጊስ ስም ታላቅ ቤተ ክርስቲያን ሠራ። ስሙም የደጋው ደብረ ዳሞ ብሎ ሰየመው፣ አከበረው፣ ከፍ ከፍም አደረገው። የቅዱስ ጊዮርጊስ ገድሉንም ከአረቡ ወደ ግዕዝ የተረጎመው በሱ ዘመን ሲሆንም የመጽሐፉ ገድል አመጣጡ ግን በአባቱ ዘመነ መንግሥት የቡባባ አገር ጳጳስ በሚሆን ከቅዱስ ጊዮርጊስ ቦታ በአባ ሚካኤል እጅም ነው። የመላእክት አለቃ የሚሆን በቅዱስ ዑራኤል ድርሳን መጽሐፍ ውስጥ የስሙ ምልክት ተብሎ የተጻፈም ቃል ተፈጸመ። ይህ ንጉሥም በሰላም አረፈና ወደ ሰማያዊ ሕይወት አረገ ገባ። ከዚህም በኋላ ወንድሙ እንድርያስ ነገሠ። መንግሥቱንም የቀናች ሃይማኖትን በማደሱ ሁለተኛ ስሙ ቴዎድሮስም፣ ሦስተኛ ስሙም መንግሥቱ ወድማድራስም ተባለ። ይህም ንጉሥ 40 ዘመንም በሰላም ነገሠ። በዘመነ መንግሥትም የአቡነ ተክለ ሃይማኖትን አምፅ ወደ ሌላ ቦታ አዘዋወረና ከመቃብሩ ላይ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስምም በወርቅና በብር አስጊጦ ታላቅ የሆነ ቤተ ክርስቲያንም ሠራ። መነኮሳቱም ወይም ካህናቱም መቃብሩን ከታቦተ ማርያም ጋር በወርቅ ጥና እንዲሁም በዕፀ መስቀልና ከእብነ በረድ አረንጓዴ አይነት በሆነ ዕንቁ ከተሠራ የወርቅ መስቀል ይዘውም እንዲያጥኑም አደረገ። ዳግመኛም እንደ ፀሐይ ብርሃን ውበቱ በሚሰጥ ነጭ ዕንቁ በሆነ በብሬና በቢጫ አይነት በሆነ ኤጳቆዮን በተሠራ የወርቅና ጥና እንዲያጥኑ አዘዛቸው። በሱ ዘመነ መንግሥትም አባታችን አቡነ ገብረ መንፈስ ቅዱስ አረፉና በደብረ ዝቋላ 5 አብያተ ቤተ ክርስቲያናትን አሰራ። አንዱ በጌታችን በኢየሱስ ክርስቶስ በታቦተ መድኃኔ ዓለም ስም ሲሆን የዚህም ክብረ በዓል ጥቅምት 27 ቀንና ታኅሳስ 29 ቀን እንዲከበርም አደረገ። የአባታችን የአቡነ ገብረ መንፈስ ቅዱስም ልደት ጌታችን ኢየሱስ ክርስቶስ በተወለደበት ዕለት ስለሆነ በዚያ ዕለትም እንዲያከብሩም አደረገ። ዳግመኛም ጌታችን ኢየሱስ ክርስቶስ የተሰቀለበት መጋቢት 27 ቀን በጾም ወራት ስለሆነና
የአባታችን የገብረ መንፈስ ቅዱስ ዕረፍት መጋቢት 5 ቀን ስለሆነ በዚሁም ፈንታ ክብረ በዓላቸው ጥቅምት 5 ቀንና 27 ቀንም እንዲከበርም አደረገ። ሁለተኛይቱንም በእመቤታችን በድንግል ማርያም ስም፣ ሦስተኛይቱንም በጴጥሮስና በጳውሎስ ስም ሰይሞ በዓሉ ሐምሌ 5 ቀን እንዲከበርም አደረገ። አራተኛይቱም ቤተ ክርስቲያን በቅዱስ ሚካኤል ስም ሰይሞ በዓሉ ኅዳር 12 ቀን እንዲከበርም አደረገ። አምስተኛይቱንም ቤተ ክርስቲያን በቅዱስ ገብርኤል ስም ሰይሞ ታኅሳስ 19 ቀን እንዲከበርም አደረገ። እንግዲህ በዝቋላ ደብር እንዲከበሩ ያደረጋቸው በዓላት እነዚህም ናቸው። ድግመኛም ቅዱስ ዑራኤል ደብረ ዝቋላ በጌታችን በኢየሱስ ክርስቶስ ደም የተባረከ መጋቢት 27 ቀን ሲሆን የበዓሉ አከባበርም ለምን ተዛወሩ የሚሉም ነበሩ። ይህም የሆነበት ምክንያት በዓሉ በጾም ወራት ስለነበረም ነው። የክርስቶስ የጾም ወራት የሐዘን ጸሎትና የቅንና ጊዜ ስለሆነ ልዩ ልዩ ምግቦችና አብዝቶ መመገብና በብዙ ደስታ ስለማይገባም ነው። ስለዚህም ንጉሥ እንድርያስም የመጋቢት 27 ቀን በጾምና በጸሎት ብቻ እንዲታሰብ ሆኖ ታላቅ በዓል በፈጸመ ደስታ ጥቅምት 27 ቀን እንዲከበርም አደረገ እያልን እናስተምራችኋለን። የደብረ ዝቋላ ቤተ ክርስቲያን በተባረከች ጊዜ ጌታችን ኢየሱስ ክርስቶስ ከእናቱና ከቅዱሳን መላእክት ጋርም ተገለጸ። ነውር ንፉግ የሌለበትንም መሥዋዕትም ጌታችንም ተቀበለ። ንጉሥ እንድርያስም በተመረጡ በካህናት እጅም ሥጋውን ደሙንም ተቀበለ። በቅዱስ ዑራኤል ድርሳን መጽሐፍ ውስጥ ስሙ ምልክት ይነግሣል ተብሎ የተነገረው ቃልም ተፈጸመ። ይህም ንጉሥ በደብረ የረር ሳለ ከዚህም በኋላ ኃላፊ ዓለም በሰላም አረፈና በደብረ ዝቋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያንም ተቀበረ። ለዘላለሙም ወደማያልፈው ደስታ ካለበት ወደ ገነትም ገባ።